ሄሎ ጋይስ እንዴት ቆያችሁ? በዛሬው ቪዲዮአችን የምናየው ሚድ ኤግዛሚኔሽን ሲቲዝንሺፕ ኤዱኬሽን ወይም ደግሞ ሲቪክስ በምንለው ኮርስ ላይ ሚድ ኤግዛሚኔሽን ይሆናል። በጣም በተብራራ ኤክስፕላኔሽን የተብራራ ቪዲዮ ነው። እስከ መጨረሻ ድረስ መከታተላችሁን እርግጠኛ ሁኑ። የመጀመሪያው ፓርት ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኢንኮሬክት ይላል። በጣም በተብራራ ነው የሰራ ነው። ተከታተሉን። የመጀመሪያው ጥያቄ Consequentialist ethics is an ethical thought which believes that the rightness or wrongness of moral action is determined with a reference to formal rule of conduct ይላል። ትሩ ነው ፎልስ ነው? ፎልስ ነው አንደኛ። ምክንያቱም ምን ይላል ጥያቄው? ኮንሰኮንሻሊስት ወይም ደግሞ ቴሌሎጂካል ኢቲክስ የምንለው የኢቲካል ሀሳብ ሆኖ ድርጊቱ ጥሩ ነው ወይም ደግሞ መጥፎ ነው ብሎ ዴተርማይን የሚያደርገው በሩል ነው። በሩል ኦፍ ኮንዳክት ወይም ደግሞ በሚደረገው ድርጊት ነው ወይም ደግሞ ህጉን ተከትሎ ነው ወይስ አልተከተለም የሚለውን የሚያመዛዝን ነው ይላል። ትሩ ነው ፎልስ ነው? ፎልስ የሆነበት ምክንያት ለዛ ነው ማለት ነው። ኮንሰኮንሻሊስት ወይም ደግሞ ቴሌሎጂካል ኢቲክስ የምንለው በውጤት ላይ እንጂ በውጤት ላይ ነው እንጂ በድርጊት ላይ ምንም ችግር የለውም። ማለትም ምንም ሲሩ ምንም ውጤቱ ግን ጥሩ ሆኖ ከተገኘ ያ ድርጊቱ በጣም ጥሩ ነው፣ ጠቃሚ ነው ተብሎ ይታመናል ማለት ነው። ምንም ጥሩ ስራ ብትሰሩ ውጤቱ መጥፎ ሆኖ ከተገኘ ግን ድርጊታችሁ በጣም መጥፎም ደግሞ ሮንግ ተብሎ ይታሰባል ማለት ነው በኮንሰኮንሻሊስት። ስለዚህ አንደኛ ፖሊሲ ይሆናል። ሁለተኛ ሳይኮሎጂካል አልትሩይዝም ሆልድስ ዛት ኦል ሁማን አክሽን ኢዝ ኔሰሳሪሊ አዘር ሰንተር እንደ አዘር ሞቲቬትድ ይላል። ትሩ ነው ፎልስ ነው? ትሩ ነው። ምክንያቱም ሳይኮሎጂካል አልትሩይዝም ምን እንደሆነ ታውቃላችሁ? ሆልድ የሚያደርገው ደግሞ የሚያወራው ሁሉም የሰው ልጅ ድርጊቶች ሌላ ሰውን ያማክል መሆን አለበት፣ ወይም ደግሞ ድርጊቱን አድራጊው ከድርጊቱ መጠቀም የለበትም፣ ወይም ደግሞ እሱ የሚያደርገው ድርጊቱ ሌላም ሰው ነው እንጂ ራሱን መጠቀም የለበትም ይላል። ስለዚህ ትክክል ነው ማለት ነው። ሁለተኛ ትሩ ሳይኮሎጂካል አልትሩይዝም ትክክል ነው ማለት ነው። ሶስተኛ ethics is a moral philosophy dealing with a generally accepted code of conduct in a society ይላል። ትሩ ነው ፎልስ ነው? ፎልስ ነው ሶስተኛ። ምክንያቱም ኤቲክስ ሞራል ፊሎሶፊ ሆኖ ዲል ዊዝ ጀነራሊ አክሴፕትድ ኮድ ኦፍ ኮንዳክት ይላል። ኮድ ኦፍ ኮንዳክት ሳይሆን ኤቲክስ የሚያወራው ስለ ኮድ ኦፍ ኮንዳክት የሚያወራው ሞራሊቲ ነው። ኤቲክስ ቴዎሬቲካል ነው። ስለ ኮንዳክት አክሴፕትድ ኮድ ኦፍ ኮንዳክት የሚያወራው ደግሞ በማህበረሰብ ውስጥ እየተቀበለ ወይም ደግሞ እየተስማማው ይሄ ትክክል ነው ተብሎ የተስማማበትን ነገር የሚያቀርበው ሞራሊቲ ነው እንጂ ኢቲክስ አይደለም። ስለዚህ ኢቲክስ ሞር ቴዎሬቲካል ነው፣ ሞራሊቲ ደግሞ ሞር ፕራክቲካል ነው። ስለዚህ ሶስተኛ ፖሊሲ ይሆናል ማለት ነው። አራተኛ in participant political culture the role of citizen in the political sphere of their countries is insignificant ይላል። ትሩ ነው ፎልስ ነው? እንደምታውቁት በሲቪክስ ላይ ሶስት ፖለቲካል ካልቸር አሉ። ስለዚህ ከሶስቱ ውስጥ አሁን ፓርቲሲፓንት ፖለቲካል ካልቸር ነው። ፓሮች አለ፣ ፓርቲሲፓንት አለ፣ ከዛ ደግሞ ሰብጀክቲቭ ፖለቲካል ካልቸር አለ። ስለዚህ አሁን ፓርቲሲፓንት ፖለቲካል ካልቸር ስለተጠየቃችሁ ምን ይላል? ኢን ፓርቲሲፓንት ፖለቲካል ካልቸር ዘ ሮል ኦፍ ሲቲዘን ኢን ፖለቲካል ስፌር ኦፍ ዜር ካውንትሪ ኢዝ ኢንሲግኒፊካንት ይላል። ይሄ ፖሊሲ ነው። ምክንያቱም በፓርቲሲፓንት ፖለቲካል ካልቸር ላይ ማህበረሰቡ በፖለቲካል ስፌር ላይ የመሳተፍ አቅሙ ከፍተኛ ነው። እዚህ ጋር ግን ኢንሲግኒፊካንት ወይም ደግሞ በጣም ዝቅተኛ ነው ይላል። ስለዚህ አራተኛ ፖሊሲ ይሆናል ማለት ነው። አምስተኛ ሚድ ስቶሪ ዋዝ ሩድ ዩቲሊታሪያኒዝም ዌል ቤንታምስ ቲዮሪ ዋዝ አክት ዩቲሊታሪያኒዝም ይላል። ትሩ ነው ፎልስ ነው? ትሩ ነው አምስተኛ። ምክንያቱም ሚድ ስቶሪ ቀጥታ ለዩቲሊታሪያኒዝም ቲዮሪ የተሰጠው ኤግዛምፕል ነው። ከዛ ደግሞ ለአክት ዩቲሊታሪያኒዝም የተሰጠው ቤንታም ነው። በመወጀላችሁ ላይ ቀጥታ ያለው ነው ይሄ ጥያቄ። ስለዚህ አምስተኛ ትሩ ነው የሚሆነው ማለት ነው። የመጀመሪያውን ፓርት ትሩ ፎልስ ጨርሰናል። በዚህ አንደኛ ትሩ፣ አንደኛ ፎልስ፣ ሁለተኛ ትሩ፣ 3 ፎልስ፣ 4 ፎልስ እና አምስተኛ ትሩ ይሆናል። መልሱ መጨረሻ ላይ አለ። ተከታተሉኝ። የመጀመሪያው ጨርሰናል። ወደ ቹዝ እየገባን ነው። ማቺንግ ፓርቲቱ ማቺንግ ነው። እዚህ ጋር ኮሎመን ኤ ላይ እና ኮሎመን ቢ ላይ ያለው ይሄ ጥያቄ አብዛኛው ግቢ ላይ ይወጣል። ስለዚህ በደንብ ያዙ ይህን ጥያቄ። የፕሪማ ፋሺ ዱቲ የሚባለው በቻፕተር 2 መጨረሻ አካባቢ ያለው ነው ማለት ነው። ስለዚህ
በኮለመን ኤ ላይ ያለው ዱቲዎችም ደግሞ ግዴታዎች ሲሆን ኮለመን ቢ ላይ ያለው ደግሞ ስለ እነርሱ ማብራሪያ ነው ማለት ነው፣ ፕሪማ ፋሼ ዱቲ የሚባለው። ስለዚህ አንደኛ ምን ይላል? ዱቲ ኦፍ ጃስታይስ ይላል። መልሱ ምንድነው? ዱቲ ኦፍ ጃስታይስ ወይም ደግሞ የፍትህ ግዴታ የሚለው መልሱ ቢ ይሆናል ማለት ነው። ከኮለመን ቢ ትፈልጋላችሁ እንግዲህ። ቢ ምን ይላል? ዋን ዲስትሪቡት ቤኔፊትስ ኤንድ ባርደንስ ፌርሊ፣ ቤኔፊቱና ባርደኑን በእኩል መጋራትም ደግሞ መከፋፈል፣ ይሄ ፍትህ ነው። ስለዚህ የፍትህ ዲፊኒሽን ነው። ስድስተኛ ቢ ይሆናል። ሰባተኛ ዱቲ ኦፍ ግራቲቱድ፣ ዱቲ ኦፍ ግራቲቱድ ለሚለው ከኮለመን ቢ ውስጥ መልሱ የትኛው ነው? መልሱ ኢ ነው ማለት ነው። ሰባተኛ ዘ ዱቲ ቱ ቲንክ ዞዝ ሁ ሄልፕስ አስ ይሆናል ማለት ነው። ግራቲቱድ ሌሎች ሰዎች እኛን የሚረዱ ሌሎች ሰዎች ካሉ እነርሱን ማመስገን ወይም ደግሞ እነርሱን ማሰብ፣ ስለ እኛ የሚያስቡ ወይም ደግሞ እኛን የሚረዱ አካል ካለ ስለ እነርሱ ማሰብ ወይም ደግሞ እነርሱን ማመስገን ነው ማለት ነው። ሰባተኛ ኢ ይሆናል። ስምንተኛም ዱቲስ ኦፍ ሪፓሬሽን፣ ሪፓሬሽን። ስለዚህ ትክክለኛ መልስ ለስምንተኛ የትኛው ነው? ሲ ነው። ዱቲ ቱ ሜክ አፕ ፎር ኢንጁሪ፣ እኛ ለበደልነው በደል መካስ ማለት ነው፣ ሪፓሬሽን። ስለዚህ ስምንተኛ ሲ ይሆናል። ዘጠነኛ ዱቲ ኦፍ ኖን ማል ኤፊሽንሲ፣ ዱቲ ኦፍ ናን ማል ኤፊሽንሲ ለሚለው ከኮለመን ቢ ትክክለኛ መልሱ ኤፍ ነው የሚሆነው። ዱቲ ቱ ነን ኢንጆሪ ቱ አዘር፣ ሌሎችን አለመጉዳት። ይህ ደግሞ በዲሞክራሲ ወይም ደግሞ በሲቪክስ ህግ መብትን ያለ መገፋት መብት ወይም ደግሞ አንድ ሰው የራሱን መብት መጠቀም መብቱ ነው። ስለዚህ የራሱን የግል መብቱን ያለ መግፋት መብት ማለት ነው። ስለዚህ ሌሎችን አለመጉዳት መብቱ ስለሆነ ዱቲ ቱ ኖን ማል ኤፊሽንሲ የሚለው የሚያወራው ስለሱ ነው ማለት ነው። ስለዚህ ዘጠነኛ ትክክለኛ መልስ ኤፍ ይሆናል። አስረኛ ዱቲ ቱ ቤኔፊሽንሲ ይላል። ትክክለኛ መልሱ ኤ ነው። ዱቲ ቱ ኢምፕሩቭ ዘ ኮንዲሽን ኦፍ አዘርስ፣ የሌሎችን ኮንዲሽን ኢምፕሩቭ ማድረግ ማሻሻል ወይም ደግሞ የሌሎችን ጥቅም ማስቀደም፣ ይሄ ዱቲስ ኦፍ ቤኔፊሽንሲ ይሆናል። አስረኛ ኤ። 11ኛ ዱቲስ ኦፍ ፋይዴሊቲ ለሚለው ትክክለኛ መልስ ምንድነው? 11ኛ ዲ ይሆናል ማለት ነው። ዱቲ ቱ ኪፕ ፕሮማይዝስ ኤንድ ኖት ቱ ላይ ምስጢሩም ደግሞ የገባውን ቃሉን መጠበቅና አለመዋሸት፣ ይሄ ዱቲስ ኦፍ ፋይዴሊቲ ይሆናል። 11ኛ ሲ ነው ማለት ነው። ስለዚህ ማቺንጉንም በዚህ ሁኔታ ጨርሰናል። 6ኛ ቢ፣ 7ኛ ኢ፣ 8ኛ ሲ፣ 9ኛ ኤፍ፣ 10ኛ ኤ፣ 11ኛ ዲ ይሆናል። አሁን ደግሞ ምርጫ ላይ ገፍተናል። ምርጫ የሶስተኛው ፓርት ነው። ኦኬ፣ እስካሁን ስለተከታተላችሁኝ ሳብስክራይብ ማድረግ ግዴታ ነው። ስለዚህ ሁላችሁም ሳብስክራይብ አድርጉ ፕሊዝ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ፣ ላይክ ሼርም ጨምሩበት። እንቀጥል። ፓርት 3 ማልቲፕል ቾይስ ኩዌስችን ይላል። እንግዲህ ምርጫ ነው። 12ኛ ምን ይላል? which statement is true about civics education ይላል። ስለ ሲቪክስ ኤዱኬሽን ትክክል የሆነው የትኛው ነው ይላል። ኤ branch of philosophy that attempts to understand people's moral belief and action። ቢ the knowledge of constitution, principle, value, history and application to contemporary life። ሲ it is a study of goodness, right action and moral responsibility። ዲ it is a study of origin, meaning and ethical concept ይላል። ስለዚህ ትክክል የሆነው የትኛው ነው? ትክክል የሆነው ቢ ነው። ባይዘዋይ ጥያቄው ምርጫ ጥያቄ አንዳንድ ጊዜ ሲሸውት ትሩ አባውት እና ደግሞ ቤስት ኤክስፕሌን ተብላችሁ ከተጠየቃችሁ በጣም መመርመር አለባችሁ። ምክንያቱም ለማሻማት ይሞክራል። ለምሳሌ አሁን ቤስት ዲፊኒሽን ፈልጉ ከተባላችሁ ሁሉም ዲፊኒሽኖቹ ትክክል ሆኖ አንዱን ግን ቤስት ደግሞ የበለጠ ትክክል የሆነውን ትፈልጋላችሁ ማለት ነው። ስለዚህ ልክ እንደዚሁ አሁን ትሩ አባውት ሲቪክ ኤዱኬሽን ስለተባለ ሁሉም ሊመሳሰል ይችላል፣ ግን ትክክል የሆነው ስለተባለ ቢ ላይ ያለው ትክክል ይሆናል። ዘ ናውሌጅ ኦፍ ዘ ኮንስቲቱሽን የህገ መንግስት እውቀት፣ ከዛ ደግሞ መርህ፣ ከዛ እሴት እና ሰዎች ያሉበት ሁኔታን የሚገልጽ ወይም ደግሞ ሂስትሪ ኤንድ አፕሊኬሽን ቱ ኮንቴምፖራሪ ላይፍ የሚለው ትክክል ይሆናል። 12ኛ ቢ። 13ኛ which statement is correctly ordered ይላል። በምርጫ ከላይ የሰራ ነው።
በትክክል የተዛመደው የትኛው ነው ይላል። ኤ ዱቲስ ኦፍ ጀስቲስ ኢንቱ ዘ ዱቲ ቱ ሜክ አፕ ፎር ዘ ኢንጁሪ። ቢ ዱቲ ኦፍ ግራቲቱድ ዘ ዱቲ ቱ ኪፕ ፕሮሚስስ ኤንድ ኖት ቱ ላይ። ሲ ዱቲ ኦፍ ነን ማሌፊሸንሲ ዱቲ ኦፍ ኖ ኢንጁሪ ቱ አዘርስ። ዲ ዱቲ ኦፍ ቤኔፊሸንሲ ዱቲ ቱ ታንክ ዞስ ሁ ሄልፕ አስ ይላል። ትክክል የሆነው ወይም ደግሞ ኮሬክትሊ ኦርደርድ የሆነው የትኛው ነው? ሲ ነው ማለት ነው። ዱቲስ ኦፍ ማሌፊሸንሲ የሚያወራው ዱቲ ኦፍ ኖ ኢንጁሪ ቱ አዘርስ። ስለዚህ እንደዚህ ይሆናል 13ኛ ሲ። 14ኛ which of the following calls for the maximization of goodness for the greatest number of society and not merely for the good of the agent ይላል። ምን ይላል? የማህበረሰቡ ወይም ደግሞ ብዙ ቁጥር ያለው ሰውን መጠቀም አለበት። ከዛ ደግሞ ድርጊቱን አድራጊው ራሱ ከድርጊቱ መጠቀም የለበትም የሚለው ቴዎሪን ኤክስፕሌን የሚያደርገው ከምርጫ ውስጥ የትኛው ነው ይላል። ኤ ዲዮንቶሎጂካል ኢቲክስ፣ ቢ ኢቲካል ኢጎይዝም፣ ሲ ነን ሄዶኒስት፣ ዲ ዩቲሊታሪያኒዝም ይላል። መልሱ ምንድን ነው? መልሱ ዲ ነው፣ ዩቲሊታሪያኒዝም ይሆናል። ምክንያቱም ዩቲሊታሪያኒዝም ምን ይላል? ለብዙ ሰው ብዙ ደስታን መፍጠር አለበት ድርጊቱ፣ እናንተ የሚሰሩት ድርጊቱ ትክክል ለመሆን ማለት ነው። እናንተ የምትሰሩት ድርጊቱ ትክክል የሚሆነው ለብዙ ሰው ብዙ ደስታ ሲፈጥርና እናንተ ከዛኛው ድርጊት ምንም ሳትጠቀሙ ስትቀሩ ነው። ስለዚህ ዩቲሊታሪያኒዝም ይባላል። 14ኛ ዲ ነው ትክክለኛ መልስ። 15ኛ which one of the following is incorrect about the minimal and maximal concept of civics education ይላል። ስለ ሚኒማል እና ማክሲማል ሲቪክስ ኤዱኬሽን ኢንኮሬክት የሆነው ደግሞ ስህተት የሆነው የተኛውን ይላል። በጣም ማንበብ ለራሳችሁ አንብቡ፣ በጣም ሰፊ ስለሆነ የማንበብ አይጠበቅብኝም ምክንያቱም ስለማይከብዳችሁ አንብቡ። መልሱ ምን ይሆናል? 15ኛ ማብራሪያና መልሱን ተናግሬ ልለፍ። 15ኛ ሲ ነው። the maximal concept of civics education is learning for classroom consumption። ስለዚህ ይሄ learning for classroom consumption ወይም ደግሞ ኤግዛም ቤዝድ ቲዩቶሪያል ቤዝድ አሰስመንት ቤዝድ የሚሆነው ሚኒማል ኮንሰፕት ኦፍ ሲቪክስ ኤዱኬሽን እንጂ ማክሲማል አይደለም። ስለዚህ ማክሲማም ተብሎ አቀርቧል ማለት ነው። ኦሮንግ ወይም ኢንኮሬክት ስለተባለ ሲ ላይ ያለው ኢንኮሬክት ነው። 15ኛ ሲ ይሆናል። እንቀጥል። 16ኛ ኦል አር ካርዲናል ቪርቹስ ኤክሴፕት ብላንክ ይላል። ቪርቹስን ተምራችሁታል በቻፕተር 2 መጨረሻ አካባቢ። ስለዚህ ሁሉም ካርዲናል ቪርቹ ነው፣ ግን ያልሆነው የትኛው ነው ይላል። ኤ ዊዝደም፣ ቢ ኮሬጅ፣ ሲ ኢንተምፐረንሲ፣ ዲ ኮምፓሽን ይላል። መልሱ ሲ ነው ማለት ነው። ሲ ኢንተምፐረንሲ። ሌሎች ዊዝደም፣ ኮሬጅ፣ ኮምፐንሴሽን ይሄ ሁሉም በካርዲናል ቪርቹ ውስጥ ያሉ ናቸው። ስለዚህ መልሱ ሲ ይሆናል። ሲ ኢንተምፐረንሲ የለም። 17ኛ አይደንቲፋይ ዘ ካንትስ ካቴጎሪካል ኢምፔራቲቭ ዛት ኤቭሪዋን ሹድ አክት ኤንድ ፎሎ ይላል። ኤ ጉድዊል፣ ቢ ዩኒቨርሳል ላው፣ ሲ ሪዝን ኤንድ አውቶኖሚ፣ ዲ ኦል ይላል። መልሱ ምንድን ነው? መልሱ 17ኛ ዲ ነው የሚሆነው፣ ኦል ይሆናል። ምክንያቱም ሙሉም ትክክል ነው። ካንትስ ካቴጎሪካል ኢምፔራቲቭ ውስጥ እኛ መከተል አለብን። ጉድዊልም ቢሆን ዩኒቨርሳል ላው፣ ሪዝን ኤንድ አውቶኖሚ ይሄ ሁሉም እንደ ፕሪንሲፕልም ደግሞ እንደ ቶፒክ የተቀመጠ ነው በካንትስ ካቴጎሪካል ኢምፔራቲቭ ውስጥ በሞጁላችሁ ላይ ማለት ነው። ቀጥታ እያንዳንዱ ቶፒክ ሆኖ የራሱ ዲፊኒሽን ይዞ ቁጭ ብሏል። ስለዚህ ሁሉም አለ ማለት ነው። ዲ ኦል ይሆናል። 17ኛ 18ኛ which one of the following is not among aspects of Bentham's hedonic calculus ይላል። የቤንታምስ ሄዶኒክ ካልኩሌስ ያልሆነውም ደግሞ ቤንታም ሄዶኒክም ደግሞ ፕሌዥሩን የሚለካበት የራሱ የሆነ መለኪያ አለው። ስለዚህ እሱ በሚለካበት መለኪያ ውስጥ የማይካተተው የትኛው ነው ይላል። ኤ ኢንተንሲቲ፣ ቢ እና ሲ እዚህ ጋር እንትን ብሏል። ኤ ኢንተንሲቲ፣ ቢ ዱሬሽን፣ ሲ ራዴ፣ ዲ ኤክስቴንት ይላል። መልሱ ምንድን ነው? መልሱ ሲ ነው። ራዴ ነው። ቦታው ተቀያይሯል። ቦታውን አስተካከሉ፣ ችግር የለም። ስለዚህ ራዴ ነው። ኢንቴንሲቲም ዱሬሽንም ኤክስቴንትም በቤንታምስ ሄዶኒክ ካልኩላስ ውስጥ የተመደቡ ናቸው። ራዴ ግን የለም። ስለዚህ 18ኛ ሲ ይሆናል። 19ኛ ኦል አር ኢንክሉድድ አንደር ሚልስ ሎወር ፍሬጀር ኤክሰፕት ይላል።
ሁሉም በሜልስ ሎወር ፍሬጀር ውስጥ የተመደቡ ናቸው። ግን ያልሆነው የትኛ ነው? ኤ ኢቲንግ፣ ቢ ድሪንኪንግ፣ ሲ ክሬቲቪቲ፣ ዲ ረስቲንግ ይላል። ይሄኛው ሲ ነው 19ኛ መልሱ። ምክንያቱም ክሬቲቪቲ ሎወር ፍሬጀር ሳይሆን ሃይር ፍሬጀር ነው። በአብርሃም ማስሎም ይሄ እንግዲህ የተቀመጠው ነው። ሄራርኪን አይታችሁ እንደሆነ ሳይኮሎጂ ላይ። ስለዚህ ኢቲንግ ድሪንኪንግ እና ረስቲንግ የመጀመሪያው ቤዚክ ኒድ ወይም ደግሞ ፊዚዮሎጂካል ኒድ የምንላቸው በአብርሃም ማስሎም በመጨረሻ አካባቢ አተዘ ቦቶም የተቀመጡ የመጀመሪያው መሰረታዊ ነገሮች ናቸው። ግን ክሬቲቪቲ ሎወር ፍሬጀር ሳይሆን ሃይር ፍሬጀር ነው። ስለዚህ 19ኛ ሲ ነው ትክክለኛ መልስ። 20 ሲንቀጥል ደግሞ እንደ እንግሊሽ እዚህ ጋር በሃይፖቴቲክ ኬዝ ወይም ደግሞ በስቴዲ እዚህ በሰናሪው ነው የመጣው ጥያቄው። ስለዚህ ይህንም በግልጽ በተብራራ መልኩ ለእናንተ እንሰራለን። አሁንም ሳብስክራይብ ያደርጋችሁ ፕሊዝ ሳብስክራይብ አድርጉ። አይቆጥርባችሁም እኮ በእኔ ላይ ይሁን፣ ሳብስክራይብ አድርጉ፣ ችግር የለም። እሺ እንጀምር። ምን ይላል ሴናሪዮ? የተሰጠው ሴናሪዮ እንደዚህ ይላል። ሳፖዝ ዩ አር ኤ ሶፍትዌር ኢንጂኒር ኤንድ ሊርን ዛት ኤ ኑክሊየር ሚሳይል ኢዝ አባውት ቱ ላunch ዛት ማይት ስታርት ኤ ዋር ዩ ካን ሃክ ዘ ኔትወርክ ኤንድ ካንሰል ዘ ላunch but it is against your professional code of ethics to break into any software system without permission ይላል። ሴናሪዮ ተሰጥቷል። ሴናሪዮ ላይ ተደግፋችሁ ቀጣዩን ጥያቄውን ትሰራላችሁ ማለት ነው። ሴናሪዮ ምን ይላል? አንተ የሶፍትዌር ኢንጂነር ነህ። ከዛ በጣም ጦርነትን ሊቀሰቀስ የሚችል የሚሳይል ቦምብ ሊተኮስ ነው እና ደግሞ አንተ የሶፍትዌር ኢንጂነር ስለሆንክ አየህ እና አሁን ደግሞ አይተ አንተ ሃክ ለማድረግ ትችላለህ እና ሃክ ካደረግ ያ ወንጭፎም ደግሞ ያ ጦርነቱ ላይከሰት ይችላል። ምክንያቱም ቦምቡን እናንተም ኒውክሊየር ሚሳይሉን አንተ ሃክ ካደረግ ጦርነቱ ላይከሰት ይችላል ወይም ደግሞ ሊከሸፍ ይችላል እና ደግሞ ሃክ ለማድረግ ስትፈልግ አንተ በተማርከው በኢቲክስ ህግ ላይ ማንኛውም ሶፍትዌር ሲስተም ያለ ባለቤቱ ፈቃድ ሃክ ማድረግ ወንጀል ነው የሚለውን ታውቃለህ። ስለዚህ አሁን ይሄ ሴናሪዮ ተሰጥቷል። ሴናሪዮን ተከትላችሁ ትሰራላችሁ፣ ችግር የለም፣ አብራራላችኋለሁ። 21ኛ ምን ይላል? ቤዝድ ኦን ዘ አባብ ኬዝ ዲዮንቶሎጂስት ሪኮመንድ ዛት ዩ ብላንክ ይላል። አሁን በዚህ ሴናሪዮ ላይ ዲዮንቶሎጂስት ምን ብለው ሰጀስት ያደርጋሉ ወይም ሪኮመንድ ያደርጋሉ ይላል። ስለዚህ እናንተ ኢንጂነር ናችሁ፣ ሚሳይል ቦምብ ሊፈነዳ ወይ ደግሞ ሊፈነዳ ነው። እናንተ ደግሞ ያ ሊፈነዳ ያለውን ሃክ አድርጋችሁ ልታስቀሩት ይችላላችሁ። ሃክ አድርጋችሁ እንዳታስቀሩ ደግሞ ፐርሚሽን ወይም ደግሞ ፍቃድ የላችሁም። ፍቃድ የሚሰጥ የሰውን ሲስተም የሶፍትዌር ሲስተም ያለ ባለቤቱ ፍቃድ ሃክ ማድረግ አትችሉም። ይሄ የኢቲክስ ህግ ነው። ስለዚህ አሁን ዲዮንቶሎጂስቶች ምን ይላሉ ይላል ዱ ኖት ቲንክ ኦፍ ዩር ፕሮፌሽናል ኮድ ቱ ዱ ሳምቲንግ ጉድ። ጥሩ ነገር ለመስራት ፕሮፌሽናል ኮዱን ወይም ደግሞ ኢቲክሱን ማሰብ የለብህም ይላል። ቢ ፎሎ ዘ ኮድ ኦር ፎርማል ሩልስ ዋት ኤቨር ዘ ዋር ሪዛልት። ውጊያ ወይም ደግሞ ጦርነቱ ምንም ቢያመጣ ምንም እናንተ ግን ኮድ ወይም ደግሞ ስርዓቱን መከተል አለባችሁ እንጂ መጣስ የለባችሁም። ደግሞ የኢቲክስ ህጉን ማክበር አለባችሁ። ሃክ ማድረግ የለባችሁም ማለት ነው። ሲ in letting the missile launch thousands of people will die so that you have to hack ሲለቀድ ደግሞ ምን ይላል? ይሄ ኑክሊየር ቦምብ ከፈነዳም ደግሞ ከተተኮሰ ብዙ ሺህ ህዝቦች ስለሚሞቱ ሃክ አድርጎም ደግሞ ሲበር ይላል። ዲ the consequence of war is serious than hacking without permission do hack። ዲ ላይ ደግሞ ምን ይላል? የዋር ወይም ደግሞ የጦርነት ውጤቱ በጣም አስከፊ ወይም ደግሞ በጣም መጥፎ ስለሆነ በጣም መጥፎ ስለሆነ ያለ ፍቃድ ሃክ ከማድረግ ጦርነት የሚያመጣው ውጤቱ በጣም አስከፊ ስለሆነ ሃክ አድርግ ወይም ደግሞ ሲበር ይላል። አሁን ከዲዮንቶሎጂ ሪኮመንድ የሚያደርገው ደግሞ ከዲዮንቶሎጂስት ቲዮሪ ጋር የሚስማማው የትኛው ነው ይላል። ስለዚህ ትክክለኛ መልሱ ቢ ነው ማለት ነው። ፎሎ ዘ ኮድ ኦር ፎርማል ሩል ዋትኤቨር ዘ ዋር ሪዛልትስ የሚለው ማለት ነው። ስለዚህ ህጉን ተከተል፣ ምንም ይሁን ውጤቱ ምንም ይሁን ህጉን ተከተል። ስለዚህ ዲዮንቶሎጂስት ጋር
የኢቲክስ ህጉን መከተል አለብህ ማለት ነው። ውጤቱ ላይ ሳይሆን ድርጊቱ ላይ ነው ዲዮንቶሎጂ የሚያምነው ኮንሲኮንሻሊስት ስለማይሆን ማለት ነው። ዘ ሚንስ ጃስቲፋይስ ዘ ኤንድ የሚል ፕሪንሲፕል ስለሚከተል ማለት ነው። ስለዚህ ለእናንተ እንዲገባ ነው ሰዓቱን ወስጄ ያብራራውላችሁ። ለዛ ነው ኦኬ 21ኛ ቢ ይሆናል። 22ኛም በዚያው ሴናሪዮ ቤዝድ ሆናችሁ ትሰራላችሁ። 22ኛ ምን ይላል? ዘ ዩቲሊታሪያን አድቫይዝ ዩ ኦር ዘ ኢንጂነር ኦን ዘ አባብ ኬዝ ኢን ዋት ማነር ይላል። አሁን ደግሞ ምን ይላል? በዩቲሊታሪያኒዝም አድቫይዝ አንተ ኢንጂነር ከሆንክ ምን ማድረግ አለብኝ? በከላይኛው ሴናሪዮ ማለት ነው። ኤ ፎሎ ዘ ኮድ ኦር ፎርማል ሩል ዋት ኤቨር ዘ ዋር ብሪንግስ። ምን ይላል? ኤ ላይ ያለው ምንም ጦርነት የሚያመጣው ውጤቱ ምንም ቢሆን አንተ ህጉን ተከተል ወይም ደግሞ ኮንዳክቱን ፎርማል ሩሉን ተከተል ይላል። ቢ ኢን ሌቲንግ ዘ ሚሳይል ሎንች ታውዘንድ ኦፍ ፒፕል ዊል ዳይ ሶ ዛት ዩ ሃቭ ቱ ሃክ። ብዙ በሺዎች የሚቆጠሩ ህዝቦች ስለሚሞቱ ሃክ ማድረግ አለብኝ። ሲ ዩ ዊል ቢ ፖፑላር ዛት ኢት ኢዝ ቤተር ፎር ዩ ቱ ሃክ ይላል። ዲ ላይ ደግሞ ሌት ዘ ሚሳይል ኪል ማኒ ዱ ኖት ብሬክ ዩር ፕሮፌሽናል ኮድ ኦፍ ኢቲክስ ይላል። መልሱ ምንድን ነው? መልሱ ቢ ነው ማለት ነው። 22ኛ ቢ ኢንሌቲንግ ዘ ሚሳይል ላውንች ከብዙ በሺዎች የሚቆጠሩ ህዝቦች ከሚሞቱ ሀክ አድርግ ይላል። እንግዲህ ዩቲሊታሪያኒዝም ለብዙ ሰው ብዙ ደስታን ማፍጠር አይደለ? ወይም ደግሞ ከራሳችሁ በላይ የሌሎችን ሰዎችን ጥቅም ማስቀደም አለባችሁ አይደለ? ስለዚህ እናንተ ያለ ፈቃድ ሀክ አደረጋችሁ ማለት የእናንተ ስራ ሊበላሽ ይችላል። እናንተ ከስራው ልትባረሩ ትችላላችሁ። እንደ ወንጀለኛ ልትቆጠሩ ትችላላችሁ። ግን በሺዎች የሚቆጠሩ የሰዎችን ነፍስ ስለሚታደኑ ከራሳቸው ጥቅም ይልቅ የሌሎችን ጥቅም ማስቀደም አለባችሁ ስለሚል ዩቲሊታሪያኒዝም አድቫይስ መልሱ ቢ ይሆናል ማለት ነው። 23ኛ 24ኛ ደግሞ ሶሪ ይሄ 22ኛ ነው። 22ኛ ቢ ይሆናል። 23ኛ ምን ይላል? ኦፍ ዘ ፎሎዊንግ ዋን ኢዝ ኮሬክትሊ ኢምፕላይዝ አንደርላይንግ አይዲያ ኦፍ ሲቪክስ ኤዱኬሽን ይላል። አሁንም ስለ ሲቪክስ ኤዱኬሽን ደግሞ ትክክል የሆነው የትኛው ነው ይላል። ስለዚህ መልሱ እናንተ አንብቡ። መልሱ ቢ ነው። ሰብጀክት ኢት ዲልት አባውት ሬሲፕሮካል ራይት ኤንድ ዱቲስ ቢትዊን ስቴት ኤንድ ሲቲዘን። ስለዚህ በቀላሉ ስለ ራይት እና ስለ ዱቲ አይደለ ሲቪክስ የሚያስተምረው። መልሱ ቢ ይሆናል ማለት ነው። 23ኛ 24ኛ ዘ ኖርማቲቭ ኢቲካል አፕሮች ዛት አሰርትስ ዋት ካይንድ ኦፍ ፐርሰን ዊ አር እንደ ሹድ ቢ ባት ኖት ዋት ዊ አውት ቱ ዱ ሪፈር ቱ አዝ ብላንክ ይላል። ይሄኛው ደግሞ መልሱ ዲ ነው። ቪርቹ ኢቲክስ ይሆናል ማለት ነው። ቀጥታ ቪርቹ ኢቲክስ ነው ዲፊኒሽን ላይ የተሰጠው 24ኛ። ስለዚህ ዲ ይሆናል። 25ኛ አስ ዲ ደብሊው ሮዝ ፎር ዘ ቲዮሪ ኦፍ ፕሪማ ፋሺ ኢቲክስ። ፕሪማ ፋሺ ኢቲክስ ብለን ኦሮስ ወይም ደግሞ ኦሮስ ፕሪማ የሚለውን ሰውዬን ከጠቀስን ልክ እንደሱ ደግሞ በትክክል የተጠቀሰው የትኛው ነው ይላል። ኤ ባትለር ፎር አልትሩይዝም፣ ቢ አሪስቶትል ፎር ቪርቹ፣ ሲ ጄ ሎክ ፎር ራይት ቲዮሪ፣ ዲ ኦል አር ኮሬክት ይላል። ሁሉም ትክክል ነው። 25ኛ ሁሉም ትክክል ነው። አሪስቶትልም የቪርቹ ኢቲክስን ያገኘ ሰው ነው። ባትለርም የአልትሩይዝም፣ ከዛ ደግሞ ጄ ሎክም ደግሞ የራይት ቲዮሪን ያገኘ ሰዎች ናቸው ማለት ነው። 25ኛ ሁሉም ትክክል ነው። ዲ ኦል አር ኮሬክት ይሆናል። እሺ ቤተሰብ ሳብስክራይብ ማድረግ አትርሱ። እየቀጠል ነው። 26ኛ አኮርዲንግ ቱ ዘ ማይን ፌቸር ኦፍ ዩቲሊታሪያኒዝም which one of the following philosophers articulated utilitarianism as quantity over quality? ስለ ዩቲሊታሪያኒዝም ቲዮሪ ስናነሳ ኳንቲቲ ኦቨር ኳሊቲ ያለ ሰውዬ ማን ነው ይላል። ስለዚህ ኳንቲቲ ኦቨር ኳሊቲ ወይም ደግሞ ከብዛት ጥራት ይሻላል ያለ ሰውዬ ማን ነው ይላል። ጆን ስታርት ሚሊ፣ ቢ ጀርሚ ቤንታም፣ ሲ ኤፒካሮስ፣ ዲ ኢማኑኤል ካንት ይላል። መልሱ ምንድን ነው? መልሱ ቢ ነው። ጀርሚ ቤንታም። ስለዚህ ኳንቲቲ ኦቨር ኳሊቲ ኳንቲቲ ኦቨር ኳሊቲ ነው የተባለው ከጥራት ብዛት ይሻላል ከጥራት ይሻላል ያለ ሰውዬ ነው ማለት ነው። ስለዚህ ጀርሚ ቤንታም ነው። ቢ ይሆናል። 26ኛ 27ኛ according to the concept of normative ethics which one of the following believes as the means justifies the end? means justifies the end የሚል ፕሪንሲፕል የሚይዘው የኢቲካል ቲዮሪ የትኛው ነው ይላል።
ዘ ሚንስ ጀስቲፋይስ ዘ ኤንድ ማለት ድርጊቱ ራሱ ውጤቱን ይገልጻል። ወይም ደግሞ በውጤት የሚያምን ሳይሆን በድርጊቱ ራሱ የሚያምን ነው ማለት ነው። ይሄ ቴዎሎጂካል ኢቲክስ፣ ቢ ዴንቶሎጂካል ኢቲክስ፣ ሲ ኢቲካል ኢጎይዝም፣ ዲ ዩቲሊታሪያን ኢቲክስ ይላል። መልሱ ትክክለኛ መልሱ ቢ ነው ማለት ነው። ዲዮንቶሎጂካል ኢቲክስ 27ኛ ቢ ይሆናል። በድርጊት የሚያምነው 27ኛ ቢ። 28ኛ ዋት ኢዝ ክሊር ዲፍረንስ ሲን ቢትዊን ዩቲሊታሪያን ኤንድ ኢቲካል ኢጎይዝም ይላል። አንብቡ። በጣም ምርጫው በጣም ረዥም ስለሆነ ስለዚህ ኮንሰፕቱንና መልሱን ተናግሬ ልልፍ። 28ኛ ትክክለኛ መልስ ሲ ነው። ዩቲሊታሪያኒዝም ሳይዝ ዊ ሹድ ኮንሲደር ዘ ኢንተረስት ኦፍ ማኒ ዌራስ ኢቲካል ኢጎይዝም ሳይዝ ፒፕል ሹድ አክት ኢን ዘር አውን ሰልፍ ኢንተረስት። ዩቲሊታሪያኒዝም ምን ይላል? ለብዙ ሰው ብዙ ደስታን መፍጠር አለብን፣ ወይም ደግሞ እኛ አድራጊዎች ከድርጊቱ ምንም መጠቀም የለብንም፣ ሌሎች ሰዎች መጠቀም አለባቸው የሚል ሲሆን ደግሞ ኢቲካል ኢጎይዝም ምን ይላል? ሰዎች ገደል ይግቡ፣ እናንተ የራሳችሁን ጥቅም አስቀድሙ የሚል ነው። ሶሪ ለእናንተ ለማብራራት ነው ገደል ይግቡ ምናምን ያልኩት እንዲገባላችሁ ነው እንጂ ሌላ ነገር አይደለም። ስለዚህ ኢቲካል ኢጎይዝም ሌሎች ሰዎች አትመለከቱ፣ የራሳችሁን አስቀድሙ፣ የራሳችሁን ጥቅም አስቀድሙ። ለሌላ ሰው ራሱ የሆነ ስራ ሲሰሩ፣ ሌላ ሰው መጠቀም ያለበትን ስራ ሲሰሩ ራሱ ከዛኛው ድርጊት እናንተ ስትጠቀሙ ብቻ ለሌላ ሰው ስሩ እንጂ ለሌላ ሰው የሆነ ስራ ሲሰሩ ራሱ እናንተ የማትጠቀሙ ከሆነ አትስሩ የሚለው ኢጎይዝም ነው፣ ኢቲካል ኢጎይዝም ነው። ስለዚህ ስለ አልትሩይዝም እና ስለ ኢቲካል ኢጎይዝም ትክክል የሆነው የትኛው ነው ተብላችሁ ስለተጠየቃችሁ 28ኛ ሲ ነው የሚሆነው ማለት ነው። 29ኛ ዋት ኢዝ ዘ ጎል ኦፍ ሞራል ኤንድ ሲቪክስ ኤዱኬሽን ይላል። የሲቪክስ እና የሞራል ኤዱኬሽን ጎሉ አላማው ምንድን ነው ይላል። ኤ አፕ ቱ ሲ ላይ ያለው ሁሉም በኢሞጂላችሁ ላይ ቀጥታ የተቀመጠ ነው። ስለዚህ ዲ ኦል ይሆናል ማለት ነው። 29ኛ ዲ ኦል ይሆናል። 30 ኢንድ ጀስቲፋይስ ዘ ሚንስ ሪፈርድ አስ አክሽን ሞራሊቲ ቤዝድ ኦን ብላንክ ይላል። ኢንድ ጀስቲፋይስ ዘ ሚንስ የሚለው ሞራሊቲ ኤ ሞቲቭ፣ ቢ ኢንቴንሽን፣ ሲ ሪዝን፣ ዲ ነን ኦፍ ዘ አባብ ይላል። ተዘባርቋል። እዚህ ጋር ስንጽፍ ነው እንግዲህ እንደዚህ የሆነው አስተካክሉት። ስለዚህ መልሱ ምንድነው? ዲ ነን ይሆናል ማለት ነው። ምክንያቱም ኢንድ ጀስቲፋይስ ዘ ሚንስ የሚለው ቴዎሎጂካል ቴዎሪ ነው። ስለዚህ ወይም ደግሞ ኮንሴኮንሻሊስት ነው፣ ምርጫ ውስጥ የለም። ስለዚህ ዲ ነን ይሆናል ማለት ነው። 30ኛ ኦኬ። ቦናስን ደግሞ ወይም ደግሞ ቲፕ ነው ይሄ ከራሴ ነው። እናንተ ይሄን በኮሜንት ሴክሽን ላይ ማስቀመጥ አለባችሁ። ምን ይላል? ኢፍ ዩ ዋንት ቱ ጆይን ጉድ ዲፓርትመንት ዘን ዩ አውት ቱ ስተዲ ሃርድ ዚስ ኤግዛምፕል ሪፔርስ ሁዝ ቴዎሪ ይላል። ምን ይላል? ጥሩ ዲፓርትመንት ላይ መግባት ከፈለጋችሁ በጣም በርትታችሁ ማንበብ አለባችሁ የሚል ቴዎሪ የማን ቴዎሪ ነው ይላል። መልሱን ኮሜንት ሴክሽን ላይ አስቀምጡ። ላይ ዳውን ዩር አንሰር ኢን ኮሜንት ሴክሽን ይላል። አስቀምጡ አይላችኋለሁ። ሁላችሁም እስካሁን የተከታተላችሁ ሁላችሁም እቺን መልሱን አስቀምጡ። ይሄ እንግዲህ በጣም ቀላል ነው። ኢፍ ዩ ዋንት ቱ ጆይን ጉድ ዲፓርትመንት፣ ጥሩ ዲፓርትመንት መግባት ከፈለግ በጣም በጥንካሬ ማንበብ አለብኝ ወይም ደግሞ በጣም በርትተህ አንብብ የሚለው ኤግዛምፕል የማን ቴዎሪን ይወክላል። ስለዚህ ሁላችሁም ታስቀምጣላችሁ። የዛሬ ቪዲዮ እንግዲህ ይሄን ይመስላል። እስካሁን እየተከታተላችሁኝ ያላችሁ አመሰግናለሁ። የሞር ፕራክቲስ ቱብ የዩቲዩብ ቻናላችንን ሳብስክራይብ አድርጉ። የዛሬውን መልሱን የምትፈልጉ ከሆነ ከታች አስቀምጥላችኋለሁ። ይሄ ሁሉም እንግዲህ መልስ እዚህ ጋር አለ። አመሰግናለሁ። የአሁኑን አስቀምጡ እንዳረሱ ሁላችሁም። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ፋይናልም ብዙ ሚድንም የምንሰራላችሁ ይሆናል። ተከታተሉኝ፣ ሳብስክራይብ አድርጉ። አመሰግናለሁ።